እንደ ትልቅ ሰው ስናወራ የሆነ ጥራዝ ነጠቅ የሆነ ነገር ካወራን ጥሩ አይደለም። ለእርሶም ግምት ውስጥ ያስገባውታል። እኔ ይገመቱ አይገመቱ አይ ዶንት ኬር። ግን እንደዚህ በጥራዝ ነጠቅ ዝም ብሎ ሀሳብ እንኳን የሌለው በማስረጃ ያልተደገፈ ነገር ዝም ብሎ እንደዚህ ሲለጥፉ አእምሮት ማስረጃ ብሎ ፌዛለውን ያቀርባሉ። ፕሮቴስታንት ብሎ ሲጠቅሱ የካልቪንን ትምህርት እያነሱ የትኛው ካልቪኒስት ነው እንደፈለጋችሁ ሁኑ ብሎ የሚጠቅሰው? እንደው በትምህርት ደረጃ እንኳን ባይጠቅሱ እንደዚህ ሁኑ ችግር የለውም የሚል ነገር እንዴት አድርጎ ከእግዚአብሔር ተወልጃለሁ ብሎ የሚያምን ሰው ኃጢአት ውስጥ የሚጨመላለቃን ብለን እንኳን አስተምረን አናውቅም። ተጨመላለቅ ችግር የለውም ብለን አናውቅም። ግን ደረቅ ነው አሁን እየመለሱ ያሉት ደረቅ የሆነ እኔ ምንም ከእርሶ ጋር ማውራት አልፈልግም ሁላ ለምን ትክክል ስላልሆኑ ማውራት ካልፈለግማ ለምን ታወራለህ? ቆይ እኔም እኮ ማዳመጥ እንደሚመልሱበት መንገድ ትክክል አይደለም። በመልካም ስራ ይዳናል ብለህ ታምናለህ? ራስ መልስልኝ። ይሄ ግልጽ እኔ ብቻ ሳልሆን ሁሉም በመልካም ስራ አይድንም ብሎ ያምናል። ወንጌላ ታዲያ በቃ አንተ ራስህ ፕሩፍ አደረከው። መረጃ ማለት አንተ ራስህ አይችልም። ይሄ እኮ የመጽሐፍ ቅዱስ ማስረጃ ነው፣ ትምህርት ነው። አንቺ በቃ ወይ ይጨርሱ በቃ። ምክንያቱም እኛ በግላችን እናደርገዋለን በቃ። ምክንያቱም ቀሲስ እልህ የያዛቸው መልካም ስራ ለድነት አይሆንም፣ ለጽድቅ አይሆንም። እናንተ ዝክር እያላችሁ ጠላ እየተጋታችሁ ምናምን እያላችሁ አይደል? ዝክር መዘከር ለድነት አይሆንም፣ ምጽዋት መመጽወት ለድነት አይጠቅምም፣ የዳነ ሰው የሚያደርገው እንጂ ለድነት አይጠቅምም የሚለው ትምህርታችሁ ከፋይፍ ሶላዎች አንዱ የሆነው ፌዛሎን ነው። ይሄ ማስረጃ አይደለም። አና ቀሲስ መልካም ስራ ለድህነት አይጠቅም። ልክ ነው፣ ለድህነት አይጠቅም። እኛ የዳነው ታዲያ ምንድነው? ቀሲስ ቆይ ልጨርስ። እኛ የዳነው በጸጋው ነው። በጸጋው ከዳንን በኋላ ግን የድህነታችን ውጤት ግን መልካም ስራ እንሰራለን። ይሄ ግን ለድህነት አይደለም። ምዕራፍ 10ን እንዴ ታዲያ በስራ የዳነ ሰው አለ እንዴ? አይ ቲንክ እናንተ ያንን ነው አየሽ። በቃ እሱ ነው እኔ የጻፍኩት። ይኸውልሽ እሱ ማለት በሌላ አነጋገር ቀሲስ ቆያ በስራ እኛ ኤፌሶን ምዕራፍ 2 ቁጥር 8 ላይ ያለው ጸጋው በእምነት ነው ያዳን ያለምንም ስራ ማለት ነው። ያለምንም ስራ ከዳንን በኋላ ከጸደቅን በኋላ ግን መልካሙን ስራ ደግሞ ለመስራት ለዛ ነው ልክ ቁጥር 10 ላይ ያለው ማለት ነው። ስለዚህ እኛ መልካምን ስራ ሲጀመር መልካም ስራ እኮ የሚሰራው የዳነ ሰው ነው። የዳነ ሰው ፍሬ ነው አይደለ እንዴ? የመንፈስ ፍሬ ነው እንጂ እኛ ምንድነው በስራችን አይደለም። ይሄ ትክክል ነው። እሺ ልመልስልህ። አሁን አንቺ እያብራራሽ ነው። ጥያቄ ልጠይቅ ገብተሽ ግን አታብራሪ። ይኸውልሽ መልካም ስራ ለድነት አይጠቅምም ሲገለበጥ ኃጢአት ብታደርግም ኃጢአትም ለድነት ከድነት ጋር የሚያዘው ነገር የለውም። መልካም ስራም ከድነት ጋር አይያዝም ነው ትምህርቱ። ይኸውልሽ ከገባሽ ማለት ይሄ ደግሞ ምን ያደርጋል? ኦኬ መጾም፣ መጸለይ፣ መስገድ፣ መመጽወት እንደዚህ ያሉት ነገሮች የእግዚአብሔር መንግስት ማልወርስበት ከሆነ እንደፈለኩ በሆን ችግር የለውም አይነት ማበረታታትን ያመጣል ነው እኮ። እንደዛ ምን ይስጡኛ ማስረጃ እኔ እንዴት ያለ ምን አይነት ማስረጃ? ፌዛሎን እየተነተርኩልሽ ማስረጃ ትኛለሽ። ፌዛሎን እኔም እኮ እናገር ፌዛሎን ማለት ያለምንም ስራ ነው። ምንድን ነው? ጸጋ በእምነት ነው። ምክንያቱም የኛ የሆነ ስራ የለም በስራ። እሺ መልካም አንቺ መልካም ስራ ያድናል ብለሽ ታምኛለሽ እንዴ? እንትኑ ውይይት መጀመሪያ እኔ እኮ ያልካሉት ቀሲስ ቢያንስ የሆነ ማስረጃ ቢያንስ ሙሉ ፕሮቴስታንት ፌዛሎንን ስለሚቀበል ፌዛሎን ማለት ምን ማለታችን ነው? እሺ በቃ ቀሲስ ይንገሩን። የኛ ፌዛሎን ስንል መዳን በእምነት ብቻ ስትሉ ይኸውላችሁ ይህንን ትምህርት ያመጣችሁበት መጀመሪያ ሲጀመር ሉተርም ሲወጣ የካቶሊክ የጴጥሮስ ቤተክርስቲያን ወይም ደግሞ የሮማ የነበረበትን ታውቂያለሽ። ባጅ መሸጥ እንደዚህ ያሉት ነገሮች ማድረግ የእግዚአብሔር መንግስት መግቢያ ምናምን የሚሉት ነገሮች ስለነበሩ አይ ይሄንን በማድረግ የእግዚአብሔር መንግስት አይወረስም፣ ሰው ቤተክርስቲያን ስለሰራ የሆነ ነገር ስላደረገ አይደለም፣ ያንን ለመቃወም ፌዛሎን ብሎ ፋይፍ ሶላዎችን ሲመጡ የአንደኛው ትምህርት ኦፖዝ ያደረጉት የካቶሊክን በስነ ምግባር ላይ የተመሰረተ ድህነት ላይ አላት፣ ስለዚህ ድህነት ደግሞ በእምነት ብቻ ነው ብሎ ነው የተነሳው። ማለት መልካም ስራን የሚቃወም ነው ይሄ ትምህርት በራሱ።
ለድነት አይጠቅምም። ከድነት ጋር አንጻር ማለት ነው። መልካም ስራ ለድነት አይጠቅምም ነው ፌዝ አሉን ማለት። ሰው የሚዳነው በስራ ጭምር ሳይሆን ነው። በስራ ጭምር እኛውን ምግባር ከሃይማኖት ጋር እንላለን። እኛ አንተ ሃይማኖት ከምግባር ጋር እንላለን። ያዕቆብን እየጠቀስን ሁሉ ጊዜ የምንከራከረው ነው። ሃይማኖትኒ እንታልባቲ ምግባረ ሰናይ ምውት ኢቲ ምግባር የሌለው ሃይማኖት የሞተ ነው ስንላችሁ ማመንማ አጋንንትም ያምናል። እምነት ብቻውን አያድንም። መልካም ስራም ለድነት ይጠቅማል ስንላችሁ ኖ ሰው መዳን የሚቻለው በእምነት ብቻ እንጂ በስራ አይደለም ስትሉ ምን ፈጠራችሁ? ክሬት አደረጋችሁ። ዊዛውት ከየትኛው መጽሐፍ ቅዱስ የሌለ ማለት ነው ፌዝ አሉንን። በዚህ አጋጣሚ ፎር እንትን ላንቺ ሙሉ እንትን መረዳት እንዲኖርሽ 5 ሶላዎች አንዱ መጽሐፍ ቅዱስ ውስጥ የለም። በነገራችን ላይ መጽሐፍ ቅዱስ የሌለ ማለት ነው። ስለዚህ ያኛው ያበረታታል ብያለሁ። ቀሲስ ጳውሎስ በቀጥታ ያስቀመጠው ነገር አለ። ጆናታን ማውራት ፈልጋለሁ። ጨረስሽ አንቺ ሀና? ጳውሎስ ጨርሰሻል? ቆይ እስኪ ዳኒ መጨረሷን ታኛለች። ዳንሻ ቆይ አንዴ ፌዛሉን ምን እያለ እንደሆነ ፌዛሉን የሚለው ባይዘወይ በኋላ ላይ እናሳያቸዋለን። አስፈላጊ ከሆነ ከአባቶች ቃል በቃል እምነት ብቻ የሚለውን ፌዝ አሎን የሚለውን ቃል በቃል ከፈለጉ ማለት ነው። እንኳን እንግዲያስ ዮናታን ምን ታደርጋላችሁ መሰላችሁ? እኔ ሳሰለልኝ እንደዚህ አድርጉ። ዮናታን አሁን ዮኒ ሄድበት። በቃ እንደዚያ ከሆነ እኔ ያልኩትን ሚስኮት እንዳታረጉኝ ልበሉና ላይቭ ስሩበት ወይንም ደግሞ ተወያዩበት። ምንም ችግር የለውም። ተቹት። የኔ ትምህርት የመጽሐፍ ቅዱስ ቃል አይደለም። ኦኬ እኔ የራሴን ግምት ነው የጻፍኩኝ። ይሄ ሲሆን ግን እንድታውቁልኝ የምፈልገው ተናግሬያለሁ እኮ ላይቭ ገብቼ ፖስት እንዳደረኩት እናንተ ቤት መጥቼ ነው እንደው መጀመሪያ የተናገርኩኝ። እኔ ጥላቻ ኑሮብኝ ምናምን አይደለም፣ ትዝብቴን ነው ያስቀመጥኩኝ። እንዴ አንድ ሆን ታረቅን ካላችሁ በኋላ እንደዚህ ስትሰዳደው በጣም አዝኜ ነው ይሄን የጻፍኩት። በነገራችን ዳሜድ አይጠበቅቦትም። ቀሲስ ቆይ ዳን ልጨርስ ዳኒ፣ ግድ የለም። እኔ እኮ ምንም እናንተ እኮ ብዙ ናችሁ እኮ በተጻፉ ነገር ላይና በዶክትሪኑ ላይ እናወራ። ችግር የለም። የኔን ቃል እኮ መርታት ትችላላችሁ እናንተ። ልትሄዱበት ነው ገና ላይ ልትሉበት ነው። ችግር የለም። እኔ ቅር አይለኝም። የኔን መብት ግን ሚስኮት እንዳታረጉኝ በደንብ አብራርቼ ልውረድ፣ ፍቀዱልኝ። እኔ ሳወራ ሁሉም ሰው ይላል አይደለም። ይሄንን ቢያንስ የማይሉ ሰዎች እንዳላችሁ አውቃለሁኝ። የማትሉ ማለት ቀሲስ ከዳኒ ጋር ትንሽ ያወሩና ከዛ ማጠቃለያ። አይ እኔ ሰዓት የለኝም ሀና፣ የለኝም። 5 ደቂቃ ብቻ። 5 ደቂቃ ለምን መሰለሽ እኔ አፖይንትመንት አለኝ። 5 ደቂቃ ብቻ ቀሲስ፣ 5 ደቂቃ ብቻ። ከዛ በላይ አልፈልግም። እሺ አውቁት። ችግር እኮ ታብራራላችሁ፣ ጥያቄ ሳይሆን። እኔ አላብራራም፣ እርስዎ ነው የሚያብራሩት። በመጀመሪያ ደረጃ አሁን የሚናገሩት ነገር በጣም ሰው እንደሚሰማው ወቁታች ያሉት ሰዎች አሁን ይሄ የሆነ ነገር ላይ ተነስተው ስለዚህ ኃጢአት ይበረታታል የሚል ይሄ ድምዳሜ ላይ ከመድረሶት በፊት ኃጢአት ስሩ፣ ችግር የለም፣ ሲኦል አትገቡም ብሎ ያስተማረ የተጻፈ ነገር ካለ ፒንፖይንት አድርገው ያሳዩም በስነ ስርዓት። አሁን ሰው እየታዘቦት ነው፣ እኛም እንሰማለን። ካልቪኒስቶች ድነት ስለማይጠፋ ኃጢአት ስሩ ያሉበትን የተጻፈ ነው ያልኩት። ስለዚህ ብለው ድምዳሜ ሳይሰጡ ወይም ደግሞ የሆነ ፕሬሚስ አያስቀምጡ ኃጢአት ስሩ ያለ የፕሮቴስታንት አስተምህሮ ካለ አሳዩን። ከዛ በኋላ ወደሚቀጥለው ሁለት ጥያቄ ብቻ ነው ያለኝ። አንደኛ ይሄ ነው። ቆይ እሺ ልመልስልህ። ይህንን ልመልስ። እምነት ብቻን አንተ አሁን ያየህበት መንገድ ትክክል አይደለም። ጥያቄው ነው መመለስ ያለበት። ጥያቄው ነው መመለስ ያለበት። ጥያቄው ኃጢአት ስሩ ችግር የለም ብሎ ያስተማረ አንድ ቤተ እምነት በስም ይጠሩና ማስረጃ ያቀርባሉ። እሺ አሁን አዳምጠኝ። የሚውት አድርግና እያብራራው እኮ ነው። እኔ ከጠቅላላ ትምህርቱ ተነስቼ ነው አስተያየት የሰጠሁት። የዚህ ፕሮቴስታንት እንደዚህ ይላል ሳይሆን ያበረታታል። ምን በሚለው አንደኛ ዋን ሴቭድ ኦልዌይስ ሴቭድ ዲፊኒሽኑን በኋላ ነገር አለውኝ። እምነት ብቻ የሚለው ራሱ ምን ማለት ነው ሲባል ጽንሰ ሐሳቡ አንድ ሰው በፈጣሪ ፊት የሚጸድቀውና የዘላለም ሕይወትን የሚያገኘው በኢየሱስ ክርስቶስ በማመን ብቻ ነው ማለት ነው ፌዛሉን የሚለው። ይሄ ደግሞ በዝርዝር ሲታይ የሥራ ሚናን ምን ብሎ ያስባል? በጎ ስራዎች የድነት ምክንያት አይደሉም፣ ወይንም ደግሞ ይልቁንም የእውነተኛ እምነት ውጤቶች ወይም ፍሬዎች ናቸው። ማለትም አንድ ሰው ስለዳነ በጎ ስራን ይሰራል እንጂ ለመዳን ብሎ ስራን አይሞክርም።
ጭራሽ ለመዳን ብሎ ኦኬ ከሚመጣው ፍርድ ከሚመጣው ቁጣ ለመዳን ብሎ መልካም ስራን አይሞክራትም ነው የሚለው። ኦኬ ይሄ ማለት ምን ማለት ነው? አልሞክርም በነገራችን ላይ ለመዳን ብዬ አልሞክርም። በቃ የኮስ እኮ ነው ያ እንግዲህ መልካም ስራ ካልጠቀመ ይኸውልህ ጳውሎስን ቃል በቃል እየተቃወሙ እሱ ያለስ አይደል አንዴ ረዳሁት እኮ አሁን ደግሞ የረዳሁበት ልጨርስ ቆይ ላጠቃልል ቆይ ባጭሩ ነው ማለት አንድ ደቂቃ እኮ አላወራሁም ዳኒ አሳጥሩ እኔ ይኸውልህ የማወራው ነገር በጣም ባይዘው ፖይንት ያለው ነገር ስለሆነ የምታቋርጡ ይለዚያ ነው። ይኸውልህ መልካም ስራ ለድነት አይጠቅምም ካልክ ቆይ ኢንቴንሽኑ ምን ማለት ነው? መልካም ስራ በቃ አትሰራም በቃ ለድነት ስለማይጠቅምህ ለምን ትሰራለህ? ኦኬ ይሄ ምን ነው የሚያበረታታው? ኃጢአትን ነው የሚያበረታታው። መልካም ስራ ለድነት የማይጠቅም ከሆነ ለምንድን ነው መልካም ስራ? እሱ እኔ ነኝ ማብራራው። ይጠይቁኝና አብራራለሁ፣ ችግር የለውም። እኔ እኮ እኔ ማብራራለሁ። መጽሐፍ ቅዱስ እኔ ፊት ለፊት ቆሜ እያለሁ ታዲያ ኃጢአት ትሰራለህ ብሎ መጽሐፍ ቅዱስ አይልም ይሄንን። አየህ መጽሐፍ ቅዱስማ ይላል። እርሶ ተቃወሙት። የጳውሎስን ጽሑፍ በቀጥታ ቃል በቃል ነው የተቃወሙት። ያለ ስራ አንዴ ቆይ ያለ ስራ አይደለም ከሆነ እኔ ዳኒ ለክርክር አልመጣሁኝም። ለክርክር አይደለም አይ ሃይማኖት የሌለው ምግባር የሌለው ሃይማኖት የሞተ ነው የሚለው መጽሐፍ ቅዱስ አላልኩም። እኔ እንደዚህ ይኸውልህ እዚህ ጋር የቀረበለት እኮ ጳውሎስ ራሱ ያለ ስራ ብሎ የጻፈበት ምክንያት ምንድን ነው? ያለ ስራ ማንም እንዳይመካ የሚለውን ያልኩትን እና ራሳችሁ በቃ ፕሩፍ አደረጋችሁልኝ። ቴንኪው እኔ አላብራራውም። ይኸውልህ ጳውሎስን ያምናሉ አይደለም? ጳውሎስ የእግዚአብሔር ሐዋርያ እንደሆነ ያምናሉ አይደል እንዴ? ጳውሎስ እንደዚህ ብሏል። ማንም ለማንኛውም ዳኒ እንዴ አሁን መሞገት እኮ የተጻፈውን ነው። በሃይማኖትማ ይሞግቱን ችግር የለውም። አሁን እኛ እሳቸውን የምንጠይቀው የፕሮቴስታንት እምነት ነው እኮ መጠየቅ ያለባቸው። ገብቶኛል። ግን እሳቸው ጥያቄ እኔ ሁለት ነገር ብቻ ላስቀምጥሽ። በቃ ጊዜ ሰጠኝና ሁለት ደቂቃ አይፈጅብኝ። ሁለት ነገር ላስቀምጥ። አንደኛ በቃ ከዚህ በላይ አላወራም። 2 ደቂቃ ኦኬ። ታች ያላችሁ ሰዎች ጳውሎስ ራሱ የጻፈው የዳነው በእምነት በጸጋ ነው ካለ በኋላ ማንም እንዳይመካ ከስራ አይደለም ይላል። ከዛ ቀሲስ ይሄንን ጽሑፍ ተላልፈው ከስራ ነው እያሉ ነው። ስለዚህ በዚህ አረፍተ ነገራቸው እሳቸው ጳውሎስን ቀጥታ እየተቃወሙ ነው። ማንም እንዳይመካ ኃጢአትን የሚያበረታታ አለ እንዴ? ከኛ የለም። ወደሱ ልመጣ ነው። እሱ ላይ ነው ጥያቄ ማለት ያለብህ እኮ። ማንም ስራ አያስፈልግም ብሎ እንደፈለግ ሁን ብሎ የሚያስተምራ እንደው በግለሰብ ራሱ አንቺ ሁለቷ ደቂቃ ትለቅና አንቺ ትገቢያለሽ። ሶሪ ይኸውላችሁ ኦርቶዶክሶች ማንም እንዳይመካ የዳነው ፓራፍሬዝ ያደረኩ ነው በእምነትና በጸጋ እንጂ ከስራ አይደለም ይላል። በዚህ መሰረት ቀሲስ በቀጥታ ስተዋል። አንደኛ። ሁለተኛ እኛ ደግሞ የዳነ ሰው የመንፈስ ፍሬ አለው ብለን እናምናለን። የመንፈስ ፍሬ ማለት ነው ቃል በቃል ገላትያ 2:20 ያነብላችሁና ከዛ የቀሲስ ስራ አላግባብ እንደሆነ ትረዳላችሁ ማለት ነው። ላንብብላችሁ። እንደዚህ ይላል ገላትያ 5:20 ላይ ነው ማለበው። ገላትያ 5:20 በስነስርዓት በየጊዜው ነው በየቤተ እምነታችን የሚሰበከው። የመንፈስ ፍሬ ግን ፍቅር ይላል። ይህንን በየጊዜው ይሰበካል። ደስታ ይላል፣ ሰላም ይላል፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃትና ራስን መግዛት ናቸው ይላል። ስለዚህ ያመነ ሰው ቅድም በእምነት ጸድቋል ይላል፣ በጸጋ ጸድቋል ይላል። ያለ ስራ ነው ካለ በኋላ እነዚህ ነገሮች አሉት ይላል። ቀሲስ ግን ዓላማቸው እኛን በመጥፎ መኮነን ስለሆነ ይሄንን ቃል ዘለው በቃ ኃጢአት ታበረታታላችሁ አሉ። ይሄ ትዝብት ነው፣ ከመጽሐፍ ቅዱስ ጋር በቀጥታ ተጋጭተዋል። እሺ ዳኒ ይኸውልህ፣ አንደኛ በጣም ደስ ያለኝ ነገር የኔን የራሴን የጻፍኩበትን ዋናውን ነገር ራሳችሁ ፕሩፍ እያደረኳችሁ ነው። በነገራችን ላይ ዋን ሴቭድ ኦልዌይስ ሴቭድ ኃጢአትን ያበረታታል ያልሁኝ የኔ እይታ ነው፣ የኔ ግምት ነው። አይ ትክክል አይደለም ካልክ ይኸውልህ ዋን ሴቭድ ኦልዌይስ ሴቭድ ዲፋይን ሲደረግ ምን ማለት ነው ከተባለ ኢፍ ኤ ፐርሰን ኢዝ ትሩሊ ሴቭድ they can never lose their salvation no matter what happens later ነው የሚለው። አየህ አንድ ሰው በትክክል የዳነ ሰው
በክርስቶስ ያመነ ሰው የዳነ ሰው ይልና ምንም አይነት ምንም ቢሆን ኔቨር ሉዝ ዜር ሳልቬሽን። እነዚያ ወይም ዜር የሚለው እያነበብኩ ስለሆነ ነው። ኢፍ ኤ ፐርሰን ኢዝ ትሩሊ ሴቭድ ኢን ብራኬት ሃዝ ጀኒውን ፌዝ ኢን ጂሰስ ክራይስት ይልና they can never lose their salvation no matter what happens later ይላል። ምን ማለት ነው ይሄ ሲባል አንዴ የዳነ ሰው በምንም አይነት መንገድ ድነቱ ሉዝ የሚያደርግበት ነገር የለም። ኔቨር ሉዝ ነው የሚለው ኖ ማተር ምንም አይነት ነገር ምንም ነገር ቢፈጠር። አየህ ይሄ ትምህርት ምንድን ነው የሚያሳየው? እኔ ኦርቶዶክሳዊ ሰው ነኝ፣ ሃይማኖት ከምግባር ጋር ብዬ የማምን ሰው ነኝ። ይሄ ትምህርት ምን ያበረታታል? ድነቴን አላጣውም፣ እንደፈለግኩ ዘሙታለሁ። ይህንን ደግሞ ፕራክቲካሊ አይተነዋል። ድነት አይጠፋም ብለው እኔ በጣም እንዳትበሳጩብኝ ብዬ ትቼው ነው እንጂ ምን እንደሚሰሩ ሰዎቹ ቅድም ተንፈስ ብዬው ነበር። በቃ ይቅር አሁን አልናገር ስለሚያበሳጫቸው አንድ አትገቡብኝ። ኧረ ዳኒ ወይ ግለሰብ ወይ እንትኑ ላይ የተጻፈ ወይ እንድንናገር ፍቀድ። ካልሆነ ግን እዚህ ላይ የተጻፉት ስለ ግለሰብ አይደለም እያወራን ያለው። አስቸከትል ግለሰብ አይደለም። እኛ አላን ቀጥል አንተ አሁን እሳቸው ቀሲስ ያወራሉ። እኛ እርሶ እንዲያወሩ ነው የምንፈልገው። የምንጠይቆት ምን መሰሎት? የምንጠይቆት ይኸው እዚህ ላይ በተጻፈው መንገድ ፕሮቴስታንቶች አሉ ቀሲስ። ፕሮቴስታንት ቃለ ሕይወትን ያጠቃልላል፣ ሙሉ ወንጌልን ያጠቃልላል እንዳለ ነው እንደምታውቁት ማለት ነው። እና ወንጀለኞችንና ኃጢአተኞችን ማፍሪያ ነው ይላል። እንግዲህ ከላይ ጀምራ ነበው አንድ ጽፍ እኮ ኢንቴንሽን ይኸውልህ ፕሮቴስታንት በሃይማኖት አንድ ይሆናል ብሎ ከማሰብና ከመጠበቅ ይልቅ መላው አይጉር አንድ ሀገር ይሆናል ብሎ መጠበቅ በእጅጉ ይቀላል ይላል። እውነት ነው ውሸት ነው? ቀሲስ ቆይ አንዴ ኮርሶ ለምሳሌ ፕሮቴስታንት እኮ ብለው ሲሉ አሁን ይሄንን የእርሶን ሐሳብ የሚደግፍና የማይደግፍ መኖሩን እንኳን መጀመሪያ አላወቁ። መብት ነው እሱማ። እኔ እኮ የኔ እይታ እኮ ነው ይሄ እኮ። ስለዚህ ፕሮቴስታንት ብለው እንዳለ ነው ማህበረሰቡን ነው እንደዚህ እያዋረዱ ያሉት እኮ እዚህ ላይ የትኛው ኮሌጅ ማዋረድ ሌላ እርሶ ነው የሚመልሱት ቀሲስ? ልጠይቅ የትኛው ኮሌጅ ከላይ እንጀምር። መላው አይጉር ስንት ነው? በነገራችን ላይ ስንት ነው? 7 አይጉራት አሉ አይደለ? 7ቱ አይጉራት እና 47,000 ዲኖሚኔሽን አወዳድረው እስኪ አንድ ለማድረግ አንድ አየህ 47,000 ዲኖሚኔሽን ወደ አንድነት ለማምጣት ከመሞከር 7ቱን አይጉር አንድ ማድረግ አፍሪካን፣ ኤዥያን፣ አውሮፓን፣ ሰሜን አሜሪካ፣ ደቡብ አሜሪካ፣ አውስትራሊያ እነዚህን አንድ ማድረግ ይቀላል። እኛ ሲጀመር ዲኖሚኔሽንን አንድ ለማድረግ አንሰራው። የማታየዋ ቤተክርስቲያን አንድ ነች ብለን ነው የምናምነው። ሲጀመር ራሱ አንድ ዛለን ነው የምናምነው። ግድ የለም ዳንዬ እሳቸው ሀሳባቸው አሁን ይህንን አስተያየት የምሰጠው ከአንዲቷ ቤተክርስቲያን ተነስቼ ነው። አየህ ቤተክርስቲያን አንዲት ናት ብዬ የማምን ሰው ስለሆንኩኝ የኔ ትምህርት የኔ አስተያየት የሚመነጨው ከራሴ እምነት ነው። ለምን ቤተክርስቲያን አንዲት ናት። በፍጹም 47,000 ውስጥ ጌታ የለም፣ አይገኝም። እንደዚህ ያለው እኛ ችግር የለም የፈለጉትን በሉ። ግን አሁን እኛ እንዲያቀርቡልን የምንፈልገው ምን መሰሎት ቀሲስ? እሺ ሐሳቦትን ይሄ 47,000 ብዙ ስለሆናችሁ ይሄ መረጃው ትክክል ይሁን ትክክል አይሆን በኋላ ሲረጋጋ እናሳዩታለን። ችግር የለውም። ግን እመኑበትና ይሄ 7ቱን አህጉር አንድ ማድረግ ይቀላል እነሱን አንድ ከማድረግ። ይሄ ሐሳቦትን ለመግለጽ ነው። ምንም ችግር የለውም። መቼም አንድ ሊሆኑ አይችሉም ለማለት ነው። ይሄን ተቀበል። ግን በፕሮቴስታንት ግን አሉ እርሱ በፕሮቴስታንቱ ግን አሁን ወደ ግለሰብ ከሄድክ ስለ ግለሰብ አላወራሁም። እኔ ከሰማሁ አዳምጠኛ። ለምንድነው ጣልቃ ወደ ግለሰብ አይበሉኛ? በቃ አዳመጥኩኝ እኮ እንደፈለኩ ልበልስ። አዳምጠኝ በቃ አሁን ሚውት አድርግና ደግሞ አዳምጠኝ። ማን እንደሚያበረታታ ኃጢአትን አልክና እናንተ ናችሁ አይነት ወሬ አውርታል አይደለ? ስመልስልህ አይክፋህ። ይኸውልህ ሲመልሱልኝ በጠየቅኩት መልክ ነው፣ በጻፉት መልክ ነው። ስለ ግለሰብ ነው የጻፉት እዚህ ላይ ቀሲስ። በቃ እንግዲያስ ላውራ
ላውራ ይሄ እዚህ ላይ የጻፉት ስለ ግለሰቦች ነው የጻፉት ወይስ ላውራሽ ፕሮቴስታንት እንደ ድርጅት ነው የጻፉት? እኔ እኮ የምመልሰውን እኮ የማቅሰው ነኝ። አንዳንዴ ለምን እኮ ትዕግስት እንደማይኖራችሁ ይግራ ይገባኝ። ተነስቼ ልጠይቆት አሁን እዚህ ላይ የጻፉት ስለ ግለሰቦች ነው ወይስ አጠቃላይ ማህበረሰብ ስለ ፕሮቴስታንት ነው የጻፉት? እሺ ሚውት አድርገውሽ። እሺ ይሄን ነው ጥያቄ መልሱልኝ። እሺ ሚውት አድርገው። እኔ ያወራሁት ፕሮቴስታንት ብዬ ነው፣ ጠቅለል አድርጌ ነው። ለምን ሁሉም ፕሮቴስታንት በሃይማኖት አንድ ይሆናል ብሎ ከማሰብ ስል ምን አይምሮዬ ውስጥ ምን ጠቅሸዋለሁኝ? 47,000 ዲኖሚኔሽን እያሰብኩ ነው የጻፍኩት። ይህንን አንድ ከማድረግ 7ቱን አይጉር አንድ ማድረግ ይቀላል። 7ቱ አይጉር የየራሳቸው ህገ መንግስት አላቸው። በዚያ ይተዳደሩ፣ በመርህ ይተዳደራሉ፣ ወንጀለኛን ይቀጣሉ። ፕሮቴስታንት ግን እኔ ይሄንን ሳነሳ ምንድን ነው አንደኛ አንድ ለማድረግ ሩቅ ነው። የክርስቶስ ቤተክርስቲያን ደግሞ አንዲት ስለሆነች ከዚህ አንጻር ነው የማወራው። ሁለተኛ መርህ አልባ ነው ስል ምን ማለት ነው? ይህ ሁሉ ህግ ኃጢአትን ያበረታታል ስል እኔ ያልጠቅሰውም እዚህ ጋር ማለት በጣም ልትናደዱ ስለምትችሉ እንጂ የማይገባቸውን ሰዎች እኮ አዝ እንደ ቸርች የሚያጋቡ ሰዎች ቤተ እምነቱ እዚህ ውስጥ አሉ። ከ47 ውስጥ እኔ በጣም ኦፌንድ እንዳትሆኑ ብዬ ልተው ግድ የለም። ኃጢአትን እንዴት እንደሚያበረታቱ በአደባባይ የሚያጋቡ ሰዎች አሉ። ይሄ ሁሉን የሚያደርጉ አሉ ማለት ግን አይደለም። እኔ እያወራሁት ያለሁት ግን ስለ ሃይባይ የለውም። አየህ መቆጣጠር አትችልም። ተው አሁን እንደ እስራኤል ዳንሳ እነ ይጩፋን ማስቆም አትችሉ። የጋራ ህግ የላችሁማ። ማስቆማት አትችሉ። መልስ የለውም። በቃ ተውት። እዩ ጩፋ ላይ መግለጫ ቢያወጣበት እዩ ጩፋ ራሱ እኔ ያፈርሳለሁ ራሴ ብሎ አንዴ ተናግረውታል። ምንም ችግር የለውም። አንዴ ተናግረውታል። ያንን ነው ያወራው። መልስ የለውም። ችግር የለውም። ይሄው የጠየቁትን አንጡ፣ ትምህርቱን አንጡ፣ የሙሉ ወንጌልን ትምህርት አንጡ፣ የቃለ ሕይወትን ትምህርት አንጡ። እሺ ትምህርት ላምጣልህ ሁላችሁ የምትስማሙበት። ፌዛሎን ማለት መልካም ስራ ለድነት አይጠቅምም ማለት ኃጢአት ብታደርግም ከድነት ጋር አያዝም ማለት ስለሆነ ያበረታታል ማለት ይሄ አይነት አቤት እስካሁን አላወራሁኝም እና እየሰማሁኝ ነበር። ግን እንደ ትልቅ ሰው ስናወራ የሆነ ጥራዝ ነጠቅ የሆነ ነገር ካወራን ጥሩ አይደለም። ለእርሶም ግምት ውስጥ ያስገባውታል። እኔ ይገመቱ አይገመቱ አይ ዶንት ኬር። ግን እንደዚህ በጥራዝ ነጠቅ ዝም ብሎ ሀሳብ እንኳን የሌለው በማስረጃ ያልተደገፈ ነገር ዝም ብሎ እንደዚህ ሲለጥፉ አእምሮት አይሰማም። ማስረጃ ብሎ ፌዛለውን ያቀርባሉ። እንዴት ፌዛለውን የመጽሐፍ ቅዱስ ትምህርት እንደሆነ ያውቃሉ። እርሶ አእምሮት ያውቃል። ግን እሱን ለዓለማ አንዴ ብቻ ላውራና ችግር የለውም ያወራል። እኔ ከዚህ በላይ መስማት ስለማልችል ማለት ነው። የኃጢአተኛ መፈለቂያ ነው ፌዛለውን ብሎ ሲያቀርቡ እኛ ሲቅር እሺ ሰው የሚያዳምጠውም ይቅር፣ ትንሽ ሊናዎትን አይወቅሰውትም ማለት አይደብርም እንደዚህ ማለት። ሁለተኛ ፕሮቴስታንት ብሎ ሲጠቅሱ የካልቪንን ትምህርት እያነሱ የትኛው ካልቪኒስት ነው እንደፈለጋችሁ ሁኑ ብሎ የሚጠቅሰው? እንደው በትምህርት ደረጃ እንኳን ባይጠቅሱ እንደዚህ ሁኑ ችግር የለውም የሚል ነገር እንዴት አድርጎ ከእግዚአብሔር ተወልጅ ያለው ብሎ የሚያምን ሰው ኃጢአት ውስጥ የሚጨመላለቃን ብለን እንኳን አስተምረን አናውቅም። ተጨመላለቅ ችግር የለውም ብለን አናውቅም። ግን ደረቅ ነው አሁን እየመለሱ ያሉት ደረቅ የሆነ ክርክር ምንም ከእርሶ ጋር ማውራት አልፈልግም ሁላ ለምን ትክክል ስላልሆኑ ማውራት ቆይ እኔም እኮ ማዳምጥ የሚመልሱበት መንገድ ትክክል አይደለም። በማስረጃ አስቸኩ ጠየቆታል። በማስረጃ ያስደግፉልን። መስማት አትፈልግ። የኔን ንግግር በአንተ ቃል ራሱ እዚሁ ላይ ፕሩፍ ማድረግ እችላለሁ። ሰው በመልካም ስራ ይዳናል ብለህ ታምናለህ? ራስ መልስልኝ። ይሄ ግልጽ እኔ ብቻ ሳልሆን ሁሉም በመልካም ስራ አይድንም ብሎ ያምናል። ወንጌላ ታዲያ በቃ አንተ ራስ ፕሩፍ አደረከው። መረጃ ማለት ነው። አንተ ራስ አይችልም። ይሄ እኮ የመጽሐፍ ቅዱስ ማስረጃ ነው። ትምህርት ነው። አንቺ በቃ ወይ ይጨርሱ በቃ። ምክንያቱም እኛ በግላችን እናደርገዋለን በቃ። ምክንያቱም ቀሲስ እልህ ነው የያዛቸው። ቀሲስ በቃ ይበቃል። እናመሰግናለን። በቃ ለማንኛውም ቤቴን እከፍታለሁኝ። ሀና እኔ ጋር መጣችሁ ቤቴን እከፍታለሁ። መንፈስ ቅዱስ እኔ ውስጥ አድሯል ብሎ ካሰቡ ከታች ያላችሁ ሰዎች እኔ ጋር ነው።
እንደሰማሁት ከሆነ ቀሲስ ቆይ አንዴ ተምዬ ችግር የለም ቀሲስ እንደሰማሁት ከሆነ ልጆች እንደነገሩኝ ከፌስቡክ ላይ አንስተውታል። ኧረ አላነሳሁትም ወይ ማንሳት እብድ አንተ። እኔ እኮ አላወቃችሁኝም። አይ ካነሱት አላመኑበትም ብዬ ነበረ። እኔን አታውቁኝም ማለት እኔ ይኸውልህ ላመንኩበት ነገር ማለት ነው ለክርስትና ይሄ ዋጋ መከፈል ሰው በጣም እስከ መጨረሻው ግን እዚሁ ላይ በየቀኑ በየትም እንዲያውም ይሄንን ይዛችሁ ቆይ አንድ ሀና ይሄንን ይዛችሁ ወደ ፍርድ ቤት ከመጣችሁ ከከሰሳችሁኝ ማለት ነው በዓለም ላይ እንዲያውም ትምህርታችሁን በአደባባይ ነው የማሰጠው። መነጋገሪያ ይሆናል። ጥሩ ነው። እንዲያውም ለእኔ እሱም ችግር የለውም። ኃጢአትን የሚያበረታታ ማለት ነው። አምንበታለሁ። ጥያቄ አለኝ ብላለች። ቆይ ከመውጣታቸው በፊት ጥያቄ አለኝ ስላለች እኔ ላይቭ ስለማከፍት እኔ ጋር ነው በቃ በስርዓት ስለማታወሩ ሳይከፍት በፊት ጥያቄ አለኝ። እሺ እናንተ ሀና ቤትሽን እየመራሽ አይደለም። ስርዓት አልባ ዝም ብሎ መጮህማ ትክክል አይደለም። ይኸው ማይካቸው ዘጉ። ሁሉም እናንተ ጋር ድህነት ከስራ ጋር ተያይዞ ነው አይደለ? ኢትዮጵያ ውስጥ ያሉ ለማኔ ቤት ሰላማዊ አንቺን አክብሬ ነው የገባሁት። እንደምትንጫጩ ከሆነ እንግዲህ እርሶ ተው አይናገሩ እንጂ እንደዚህ ጎን ቤቴን እከፍታለሁ። እኛ በገቡበት ቤት እርሶን አክብረን ነው